እጅግ አስደንጋጭ ዜና ተሰምቷል። በትንቢታዊ መልእክቶቹ የሚታወቀው ነቢይ አብሮት በሚያገለግለው የነቢይ ጓደኛው መገደሉ ተሰምቷል። ምንድነው ጉዳዩ? በዝርዝር የምትሰሙት ይሆናል። ፓስተሩ ገደለው። ከምዕመን የዘረፍኩት ገንዘብ አካውንቴ ላይ ካልገባ ብሎ ፓስተሩ ገደለው። ማን? ሐሰተኛው ነቢይ። ኢትዮጵያ ነው ያለችው፣ ወደ አንተ ለማምጣት ነው። አሜን። እሺ፣ ጌታ እግዚአብሔር ይባርክ እና ማግኘት ትችላለህ፣ ዘር መዝራት ትችላለህ። ፕሮፌት ለኔም ያልከው በጠቅላላ ውሸት ነው። እግዚአብሔር ምሕረት ያድርግልህ። አታጭበርብር፣ በእግዚአብሔር ስም አትነግድ፣ ንስሐ ግባ። እሺ ወዳት እቺ ገንዘብ ገና ብዙዎችን ታስገድላለች፣ ብዙዎችን ታስጨርሳለች። በተያያዘ መረጃ በተለያዩ ትንቢታዊ መልእክቶቹ የሚታወቀው ነቢይ እስራኤል ዳንሳ በአደባባይ ተዋረደ። በቅርቡ ታላቁን የእግዚአብሔር ቁጣ ትሰማላችሁ። በሐሰት የሚነግዱ ገንዘብን እናባዛለን የሚሉ በማህበራዊ ሚዲያ ላይ እንደ አሸን የሚፈሱ የሐሰተኛ ነቢያቶች በታላቅ ፍርድ ይቀጣሉ። በእስር ቅጣትና በውርደት ሲነሱ ትሰማላችሁ። በቅርቡ ጠብቁ። የሰማያዊ ቤተክርስቲያን መስራችና ባለራዕይ የሆነው ነቢይ ጌታሁን አባተ አስደንጋጭ መልእክቱን አስተላልፏል። ገንዘብ የቴሌኮሙኒኬሽን ሲስተም የሚቀጠሉ የሚያጭበረብሩ 7 የውሸት ነቢያትና ሐሰተኛ ነቢያት አሉ። ስፍራቸውን አስለቅቃለሁ። ይህን ዓመት አይሻገሩም። ነብይ እንትና ታሰረ፣ ሐዋርያው እንትና ታሰረ። ዓለም ወንጌል ከወንጌል ውጭ ሰማለን። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁ ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እኔ እግዚአብሔር ልጅን አመጣዋል፣ አሻግር ያለዋል ማካዲን ኮርሶላ ዲባርታ ካልብሩስ ሳሙን ታልባኔ ሰኒ ከባሃንታ ሰው ካንተ ጋር ያለው ትዳር የተሰራ ድግምቱ ፈርሷል። አልቃ የገባ የተኛው ጨለማ በኢየሱስም ወጥቷል። አረብ ሀገር ነው ያለችው በኢትዮጵያ ወይ ተው፣ ለነዚህ እግዚአብሔርን ለማያውቁቱ አታጎድሉ። ተው፣ ፊት አትስጧቸው። በቤተ ክርስቲያን ውስጥ በጥቅም ምክንያት ብዙዎች እየተበደሉ ነው፣ ብዙዎች እየተገደሉ ነው ብለን ስንላችሁ አይ እንዴት እግዚአብሔርን ሰው ትናገራለህ? እንዴት አንተ እግዚአብሔር በቀባው ላይ ምላስህን ታላቅቃለህ ብላችሁ አለገጣችሁ። ይሄው እንግዲህ መጨረሻው መገዳደል ሆነ። በምን ምክንያት? በአገልግሎት ምክንያት አይደለም፣ በገንዘብ ምክንያት። እቺ ገንዘብ ገና ብዙዎችን ታስገድላለች፣ ብዙዎችን ታስጨርሳለች። ዛሬ ፓስተሩ አይ ከምዕመን የተቀበልነው ገንዘብማ መልሰን ለምዕመኑ ለአገልግሎት የሚሆን ነው ብሎ ስላለ ብቻ በዚህ በሐሰተኛ ነብይ ከተገደለ ነገ ምዕመኑ አልሰጥም ስትሉ እናንተን ነው የሚጨርሷችሁ። ይሄንን እንደ ትንቢት ማርክ አድርጋችሁ ያዙልኝ። ምዕመኑ ነው ማለቅ የሚጀምረው ነገር ጠብቁ። ያ ብልጽግናችን ኢየሱስ ተሰርቧል። ከዚህ ከሁለት ወር በኋላ በሁለት ወር ውስጥ ትልቅ ነገር ሰማላችሁ። በጣም ከባድ ነገር ሰማላችሁ። ማግኘቱና ደግሞ በእንጨቱና በምጣዱ ገንዘብ ወራ ወጥቶ በደማሩ አገር ወጥቶና በሞባይል ላይ ባለ የቴሌኮሙኒኬሽን ሲስተም የሚቀጠሉ የሚያጭበረብሩ 7 የውሸት ነቢያትና ሐሰተኛ ነቢያት አሉ። ስፍራቸውን አስለቅቃለሁ። ይህን ዓመት አይሻገሩም። ወላ አማኝ ሆኖ ጌታ መንፈስ የሚናገር ያታለለ፣ የሰረቀ፣ የገደለ፣ የዋሸ በዚህ ምክንያት ለራሱ የበለጸገ እንደ አሕዛብ እንደ ዓለማውያን የሆነ አማኝ እግዚአብሔር የሚጠይቀውና የወሰነው የሚመልስበት ጊዜ ነው። እቀበላችኋለሁ ይላል። በዚህ ምክንያት አሕዛቦች ያውቋችኋል፣ ስሜንም አሳልፈው ሰጥታችኋል። ይሄ የሚባለው ነቢይ ፓስተር፣ ይሄ የሚባለው ወንጌላዊ፣ ይሄ የምትባለው አማኝና አማኝ የሚሰማኝ የሚያጣላኝ የሚወስደው ቢባል እስከ ምን ድረስ
እመልሳችኋለሁ። ይመልሳሉ አለ ጌታ። ይመልሳሉ። አማኝ የተባሉት ነብይ እንትና ታሰረ፣ ሐዋርያው እንትና ታሰረ። ዓለምን ዓለም ወንጌል ከወንጌል ውጪ ሰማላችሁ። ደብረ አገልጋይ ታሰረ። እዚህ ቤት ብቻ አይደለም፣ በኦርቶዶክስ በካቶሊክ በሙስሊም ታላ ሰማላችሁ። ጌታን ሸጠውት፣ ጌታን ከልለውት የራሳቸው ሰብረ በቃርና ሃይማኖተኛ ሆነው በሃይማኖት ቀንበርና መንበር ውስጥ ጨክኖ ወንድሞቼ እነግራችኋለሁ። ለዚህ ነው የብልጽግና ወንጌል መጥቶ ማናቸውም አማኞች ኃጢአት ሰርቶ እንደሚከብሩ እያደረጋቸው ነግራቸውን የበልብኛ በምን በፍለት ምናቸው ይችላል። በሲአይኤ የተደገፈ አሰራር ነው። እንዳትከተሉት እንደዚህ በማግኘት ጉድና ደግሞ በእንጨት ጉዳ በምጣዱ ገንዘብ ሞተራ መጥሮ በለማሩ አገርጎች እና በጉባኤ ላይ ባለ የቴሌኮሙኒኬሽን ሲስተም የሚጠቀሙ የሚያግባቡ 7 የውሸት ነቢያትና ሐሰተኛ ነቢያት አሉ። ስፍራቸውን አሰልጣለሁ። ይህን ዓመት አይሻገሩ ናቸው። ግን ወላ ቤቴ የሌሎችና የቀማኞች የወንበዴዎች አይነት ሕዝቤን አይታገሉ፣ ሕዝቤን አይሰበሩ። እነዚህ ሰዎች ይህንን ድምፅና ቃል ከሰሙ ጀምሮ ያውቁ ናቸው። ያውቁ ንስሐ ገብተው ያውቁ አሊያ እጄ ወጥታለች፣ ማረሚያ ወጥታለች፣ ቃሌ ወጥቷል። ይመለሱ፣ ምሕረትን ይፈልጉ። የሕዝብን ቤትና ኑሮና ትዳር በትነው ሰዎችን ገንዘብና ኪሳቸው ገብተዋል። ለብዙዎች መበበትና መበደል አድርገዋል። በዚህ ቦታ መንጋን የሚገለበው ዜናቸው በሙሉ አይቻልም፣ አይቀጥሉም። ነገሮቹ ከወሰኔ አይቀጥሉም። ከዚህ ከሁለት ወር በኋላ በሁለት ወር ውስጥ ትልቅ ነገር ሰማላችሁ። በጣም ከባድ ነገር ሰማላችሁ። እነግራችኋለሁ። አማኝ ሆኖ ጌታ መንፈስ የሚናገረኝ የሰረቀ፣ ያታለለ፣ የገደለ፣ የዋሸ በዚህ ምክንያት ለራሱ የበለጸገ እንደ አሕዛብ እንደ ዓለማውያን የሆነ አማኝ እግዚአብሔር የሚጠይቀውና የወሰነው ሊመልስበት ጊዜ ይሆናል። እቀበላችኋለሁ ይላል ጌታ። በዚህ ምክንያት አሕዛቦች አውቋችኋል፣ ስሜንም አሳልፈው ሰጥታችኋል። ይሄ የሚባለው ነቢይ ፓስተር፣ ይሄ የሚባለው ወንጌላዊ፣ ይሄ የምትባለው አማኝና አማኝ የሚሰርቃኝ የሚያታላኝ የሚወስደው ቢባል እስከ ምን ድረስ ለሰዎች ከመናገር ድረስ ለቀቤታ እኔ አምጥተዋል። እኔ እግዚአብሔር እላለሁ የእውነት አምላክ ነኝና አስመልሳችኋለሁ። አሜን። በጭብጨባ ኢየሱስ ተሰርቧል አይደል? ሰርቃችሁ አታላችሁ ዘርፋችሁ ኑሮ የሚል ይመልሳሉ አለኝ። ይመልሳሉ። ማርታ ጠብቀዋለች፣ ማርያም ጠብቀዋለች። ወንድማቸውን ምን አደረገ? ጌታ አስነሳላቸው። ጠላት የነጠቃቸው ወንድም፣ ክፉ የነጠቃቸው ወንድም፣ በእነርሱ ሰፈር ያለ የነጠቀ ወንድም አይናቸው እያየ አልዓዛርን በሕይወት መለሰው። ዛሬ እህቴና ወንድሜ እነግራችኋለሁ፣ ሰላም፣ ደስታ፣ ፍቅር፣ አንድነት፣ ወዳጅነት፣ መግባባት፣ መስማማት፣ ብራቱ ወርቅ የተወሰዳችሁ አሜን፣ የተዘረባችሁ
ዛሬ ይመለስላችኋል። የሚመልስ ብርቱ ጌታ መካከላችን አለ። በጭብጨባና መስግነው። እሱም ኢየሱስ የእግዚአብሔር ልጅ ነው። አዝነህ አዝናት። አሁን እግዚአብሔር የምን ጊዜ ነው? የፍርድ ጊዜ ነው። ይፈረዳል በላችሁኛ፣ እፈርዳለሁ። አሕዛቦችንም ይላችኋል። በደንብ ስሙ። ሰርቀው አታለው ገድለው ያሉ ብዙ ኃጢአት የሰሩ አሕዛቦች ንብረት ገንዘብ ያከማቹ እያንዳንዳቸው ጠይቃቸዋለሁ። እፊታቸው መጥቼ አስመልሳቸዋለሁ። ብዙዎችን በእስር ቤት እከታቸዋለሁ። ይሄ ከሁለት ወር በኋላ የሚሆነውና እግዚአብሔር አይቀርም። ለአሕዛቡ ፈርዳለሁ፣ ሥርዓት አስይዛለሁ። አማኞች ልጆችንም ሥርዓት አስይዛለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ። አሜን። በጭብጨባ እናመሰግነዋለን። ክብር ላንቺ። ከዚህ በኋላ በምድራችን ላይ ሌባ፣ ወንበዴ፣ ቀማኛ፣ ሴሰኛ፣ አመንዝራ፣ አታላይ፣ ዘረኛ፣ ፖለቲከኛ አይቀጥልም። ያ ኮንቲኒውስ ይችላል። አሜን ነው። ክብር ለእግዚአብሔር ይሁን። ይመለስልሽ ነው። አመስግኙ። ይመለስ ነው። አመስግኑ። ሰላምና ደስታችሁ ይመለስ። ጌታ ብዙ ነገር ይነግራል። አማኝ የተባሉት እኛ በአማኞች ላይ አልፈርድም፣ በእግዚአብሔር ላይ አልፈርድም። ግን ድምፅ የሰማሁትን እነግራችኋለሁ። ነብይ እንትና ታሰረ፣ ሐዋርያው እንትና ታሰረ። ዓለምን ዓለም ወንጌል ከወንጌል ውጭ ሰማታል። መታሰር ያለብን በወንጌል ነው። ከወንጌል ውጭ ግን እገሌ ታሰረ፣ እገሌ ታሰረ፣ እግዚአብሔር አገልጋይ ታሰረ። እዚህ ቤት ብቻ አይደለም፣ በኦርቶዶክስ፣ በካቶሊክ፣ በሙስሊም ታያና ስማላችሁ። ጌታን ሸጠውት፣ ጌታን ከልለውት የራሳቸው ሰብረ በቃርና ሃይማኖተኛ ሆነው በሃይማኖት ቀንበርና መንበር ውስጥ ሃይማኖት አያድንም። ሃይማኖት ሲስተም ነው። ኢየሱስ ግን ፕሪንስፕል ነው። ፕሪንስፕል ምንድን ነው? ያለ የነበረ ደግሞ የሚኖር ነው። ሃይማኖት ግን ሊቀየር ይችላል። አንድ ሰው ላይ ሊቆም ይችላል። ለምን? መጨረሻ ላይ በፍርድ ጊዜ ወንድሜና ተነገሯቸው ይችላል። ሰው ኦርቶዶክስ በዚህ ጋር፣ ካቶሊክ በዚህ ጋር፣ ሙስሊም በዚህ ጋር ብሎ ኢየሱስ ፍርድ አይፈርድም። በጣም ስሙ። ፍርዱ ለግል ነው። ማንም ይላል በእግዚአብሔር የፍርድ ወንበር ይቀርባል። ማ ከባልሽ አለ፣ ከሚስትሽ ጋር አለ፣ ከጮኛ ጋር አለ፣ ከጓደኛ ከወንድም ከሰው አለ። ብቻሽን ጋድ ኢዝ ኤ ፐርሰን ኦፍ ጋድ። ኢየሱስ የምን አምላክ ነው? የግል አምላክ ነው። ከግል ነው ዋላው ደብረት ይችላል። ዛሬ ብዙዎች በረጅ ይለፋሉ ምጽዋት በማድረግ ጃነገር በማድረግ የእግዚአብሔርን ሐሳብና ፈቃድ የፈጸሙ ይመስላችኋል። ኖ ዳንኤል አልሰግድም ብቻውን ሌሎቻችሁን አልወክልም። የገባኝ ማን ነው? እግዚአብሔርም ይባላል። እሱ ነው የምሰግደው፣ ለእናንተ ግን አልሰግድም። ዛሬ የሚያሰግደን ነገር እንተዋለን። ያልኮ ዘመድ አዝማድ እያሰገደ አሁን ዛሬ ከዚህ በኋላ ተምር አንዳንዱ ባጎት ሚኒስተር ወይም ደግሞ ባለስልጣን እኮ የሚመካል ነገሬ በዚህ ጉዳይ ነገር በዚህ ይፈታል አነገርጋቸዋል። ጌታችን ቀለጠ ያምላክ የእና እናንተ ፊታችንን ወደ ሌላ ነገር ስንወስድ ቀናተኛ ነው። ለእግዚአብሔር ቃል ሲናገር የጠራ ታማኝና ጻድቅ ነው። አሁን በክርስቶስ ኢየሱስ መጠራት ሌላ ጉዳይ ነው። በሃይማኖት መጠራት ሌላ ጉዳይ ነው። ሃይማኖት አያድንም። የሚያድን ማን ነው? ክርስቶስ። የሞተው በቀራንዮ ደሙን የከፈለውና ተሰቅሎ ሞቶ የተነሳው እሱን ነው ማወቅ ያለበት። እሱ ደግሞ ምን ብሏል? እዚያ መጨረሻችን እሱን እያሉ ደቀ መዛሙርቶቹ እሱን እያሉ ተሰቀሉ፣ እሱን እያሉ ታረዱ፣ እሱን እያሉ ተጠበሱ፣ እሱን እያሉ ታረጋለሁ። አማራጭ የለም፣ አቋራጭ የለም። ወንድሜ መምረጥ ያለብሽ መምረጥ ያለብሽ ኢየሱስ። ዳንኤል በቃ ማንንም አልፈልግም አንበሳ ጉድጓድ ውስጥ ከተት ይላል። ያን ጊዜ የነበረው ቅጣት ምንድን ነው? ይሄ ነው ቅጣቱ። የነገርኳችሁ ቁጥር 19 ላይ ምን ነው የሚለው? ንጉሱ ማለዳ ተነሳ ይላል። ያው አስቀድሞ ከፊት ግን እግዚአብሔር ሲናገር ይላል ዛሬ ለአንተና ለኔ ኢየሱስ
የያዝከው አንተ ላይ እና አንቺ ላይ ጣት የሚቅሙ ቅድማ ጎዘጉዙ ሰንደቅ የሚመቱ ግብ የሚመቱ ሟርትና ሟርት የሚያደርጉ ምን አልመሰላችሁ? እንቅልፍም ያተኙ ምግብም አይበሉ። ለንጉሱ ምን አደረገላል? ዳንኤልን ልጄን ከተጉድጓድ ውስጥ እንቅልፍም አተኛ ምናቸውንም እንቅልፍም አተኛ። እንቅልፍ በዓይኑ ዙሪያ አልነበረም። መብላትም አልቻለም። ለምን? እግዚአብሔር ሊሰራ ያለው ክብር እስከ ማየት። አንቺ ላይ አንተ ላይ የእግዚአብሔርን ክብር እንድታይ ትፈልጋለሽ? ትፈልጋለህ ወይ? በመራብ በማጣት በጉስቁልና በተለያዩ ነገሮች ያለበት ህይወት ጨክነህ በአንተ ዘመን ላይ ጫት የቃሙ ቅድመ የጎዘጎዙ ግበ እየመጡ ትሙት ትገደል የሚላችሁም በሙሉ በጽድቅ በመመሳሰል አይደለም፣ በጽድቅ አነናማይ ምን ያደርጋል? ያጣ ጊዜ ሲፈተን ወደ አጭበረበሩ ጋር ዛታና በወደቀር በላመጡ ሰዎች ጋር ዞር ይላል። በዚህ ጋር ደግሞ አማኝ ነኝ ይላል። በዚህ ጋር ደግሞ ጸልያለሁ። ይሄ አይሰራም። ይሄ አይሰራም። ለምን? እግዚአብሔር ቃል ሲናገር እግዚአብሔርን ጠብቆ ያፈረ የለም። ኢየሱስን ጠብቆ ያፈረ የለም። አታፍሪምና አትፍሪ። አያሳፍርም ኢየሱስ። ሁለት ነገር ላይ ረግጠን ግን እናፍራለን። ሀሳባችን የማይገባ ነገር ወስደን እናፍራለን። ዛሬ ብዙዎች የአማኞች ህይወት ይሄ ነው። ብዙዎች እያፈሩ የሚመላለሱት ግን በአፋቸው ላይ ማን አለ? እግዚአብሔር አለ። ማን አለ? ኢየሱስ አለ። ኖ በዳንኤል አፍ ላይ ማን አለ? እግዚአብሔር። ከዛ በኋላ ምን ሆነ? መለሰለት። ንጉሥ ሆይ ንጉሥ ሆይ ንጉሥ ሆይ ስማ፣ አምላኬ መልአኩን ልኮ የአንበሳውን አፍ ዘጋ። ዛሬ እንዲህ የምትሉበት አላችሁ አለን ወይ? ዛሬ በነድሮ በኔ ህይወት መውጣት በመግባት ምክንያት ብዙ ሰው ተሳልቀውብኝ፣ አጋንንት ሴጣን ክፉ ነገር አድርጎብኝ፣ እኔ ግን በቅድስና እኔ ግን ከኢየሱስ ውጭ ሌላ ነገር አስብ መስገርማ ልንገራችሁ፣ ገንዘብ እኮ ያሰግዳል። የዕጣት ስር ነው የመጀመሪያ ገንዘብ ያሰግዳል። አንዳንድ አማኞች አንዳንድ በብዛት በማጣታቸው ምክንያት ነው የመጀመሪያ ጠባቸው ከእግዚአብሔር ጋር። ምን አድርጌ ነው ዝም ትለኛለህ ወይ ይሉታል እኮ። በቃ እንደዛ ነው የሚሉት። እግዚአብሔር ምን እንዳላደረገ በቃ እግዚአብሔር እንዳልሰራ እንዳልፈጸመ እንዳላደረገ ጌታን እየከሰሱ የእግዚአብሔር ልጅ የሚባል ነገር አይሰራም። በልባችሁ በውስጣችሁ ለሰው አትናገሩም እንጂ ምን አረክልኝ፣ ምን ሰራልኝ፣ እያገለገልኩ ነው፣ የተከተልኩ ነው እያልሹና እያልክ ኢየሱስ ጌታ ነው። አይሰራም። ማገልገልም አይቻልም። ለምን? ጌታን አምኖ ያፈረ እኔ በራሴ የሆነ ነግራቸዋል። 10 ዓመት ከፍተኛ ቤተሰቡ የተፈጠሩት በስራም ደግሞ 3 ዲግሪ፣ ሁለተኛ ደግሞ በከፍተኛ ደሞዝ የውጭ የመጣው ጌታ 10 ወር አልናፈቀኝ። 10 ዓመት እግዚአብሔር በቤቱ ሲያስ ዝም ብሎ ቅባት ይወጣ እንደምስላችሁ መቀባት ዝም ብሎ አይመጣም። እግዚአብሔርን ጠብቆ ያፈረ በረሃብም በመከራ ውስጥ በሰልፍ ውስጥ ማምለጫ መፈለግ አያስፈልግም።